السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد كقومنبت እንጀምራለን። ወየክፊ ሚን ሸርሂ ይላሉ። ከሸይጣን ሸር ይበቃል። እነሆ አቅሰመ ቢላሂ በአላህ ሱብሓነሁ ወተዓላ ምሏል። ለየቁድ አነ ለበኒ አደም ሊቀመጥላቸው ምሏል አላህ ዘንድ ሲራጡል ሙስተቂም የአላህ ቀጥ ያለው መንገድ ላይ እቀመጥላቸዋለሁ ብሎ ዝቶ ነው። ወአቅሰመ ለያእቲየነሁም እንዲሁም እመጣቸዋለሁ ብሎ ምሏል። ሚን በይኒ አይዲሂም ከፊት ለፊታቸው፣ ወሚን ኸልፊሂም ከጀርባቸውም እመጣቸዋለሁ፣ ወአን አይማኒሂም በቀኝ በኩላቸውም እመጣለሁ፣ ወአን ሸማኢሊሂም በግራ በኩላቸውም እመጣቸዋለሁ ብሎ ምሎ ነው አረጋግጦ የተናገረው። ወለቀድ ባለገ ይላሉ ፊልሂላ በሲስተም በኩል ድካ ደርሷል። ወልወስወሳ እንዲሁም ደግሞ በመጎትኮት ላይ ሐታ አኽረጀ አባና አደም ሚነል ጀና አባታችን አደምን ከጀነት እስከ ሚያስወጣ ድረስ ባለፈው መግቢያ ላይ እንዳነሳ ነው ወይንም ደግሞ ለማየት እንደሞከር ነው አላህ ይቺን ቅጠል አትንኩ ጀነት ላይ ተጠቃቀሙ ብሏቸው ሲያበቃ ሸይጣን መጥቶ እንደሸወዳቸውና እንዳታለላቸው ተመልክተናል። ቃለ ተወይተኒ ባጠመምከኝ ይሁንብኝ ላቁደነ ለሁም ለነሱ እቀመጥላቸዋለሁ ሲራጠከል ሙስተቂም ቀጥ ያለው መንገድ ላይ እቀመጥላቸዋለሁ። ለዚህ ነው ዑለማዎች ቃተለላሁ አልቀደሪያ ይላሉ። ቀደሪያዎችን አላህ ይጋደላቸው ይላሉ። ለምን? ኢብሊስ በአላህ ቁድራ አምኗል። ቀደሪያዎች በአላህ ቁድራ አያምኑ። አላህ እኔን በማጥመምህ ይሁንብኝ ያንተ ትክክለኛው መንገድ ላይ እቀመጥባቸዋለሁ። ثم لآتينهم ከዛም ደግሞ እመጣላቸዋለሁ ሚን በይኒ አይዲሂም ከፊት ለፊታቸው፣ ወሚን ኸልፊሂም ከበኋላቸው፣ ወአን አይማኒሂም ከቀኛቸው፣ ወአን ሸማኢሊሂም ከግራቸውም እመጣቸዋለሁ። እምተዋቸው አይደለሁ ከነደዱ አይቀር አብሮ መንደድ ነው እንጂ ለነሱ የኢማኑን መንገድ ክፍት አድርጌ አልተውላቸው እታገላቸዋለሁ። ለዚህ ነው ኢማሙ አህመድ ሊሞቱበት አካባቢ መጥቶ ኢማሙ አህመድ አመለጥከኝ አላቸው። ትላልቅ አይማዎችንም አይተውም እነዚህ ካፊሮችን እሱ ሀድራ ላይ አስገብቷቸው ሁር ብሎ ይተዋቸዋል። በቃ የሱ ጓዶች ናቸው ወይንም ደግሞ የሱን ስራ አስፈጻሚ አድርጓቸዋል። ሌሎችም የካፊሮችን ኮቴ ተከትሎ የሚሄዱትን የሱ ፊልድ ላይ አስገብቶ የሱ መስመር ላይ በሱ ወጥመድ አስገብቶ አጥምዶባቸዋል። ትላልቅ አይማዎችንም አይተው ኢማሙ አህመድ አመለጥከኝ ሲላቸው ላ አሉት፣ ገና ነው አሉት። ነፍሴ ከራሴ እስከምትለይ ድረስ አላምንህም አሉት። ሸይጣን ተንኮሉ ስር የሰደደ የከፋ ነው። በእንዲህ ነው ተብሎ ሊገታ የሚችል ነገር አይደለም። ለዚህ ነው ጠዋት ማታ ከሰዓት እኩለ ቀን እኩለ ሌሊት ምግብ ሲበላ ምግብ ስንጨርስ ሽንት ቤት ሲገባ ሲወጣ ስንተኛ ስንቀመጥ ስንነሳ ትራንስፖርት ላይ ስንገባ ከትራንስፖርት ስንወረድ ሁሉ ነገር ላይ እስላም የምንጠበቅበትን ነገር አስቀመጠልን። ለምን? ጠላት ስላለብን። አንድ ሀገር እንደሚታወቀው መከላከያ አለው። እነዛ መከላከያዎች የት አካባቢ ነው የሚሆኑት? ድንበር አካባቢ ነው የሚሆኑት። ሁሉም ድንበር ላይ ይሆናሉ። በዋናነት ግን የተደራጁት የሚደረጉት ጠላት አለበት በሚባልበት አካባቢ ነው። እነዚህ መከላከያዎች ጠላት ስላለባቸው ለጥ ያለ ወይንም ደግሞ ግራም ያጋባ እንቅልፍ አይተኙም። ከተኙም በተራ ነው የሚተኙት። የተወሰነ ጠባቂ ይደረጋል፣ የተወሰነው ይተኛል። የተወሰነ ቦታ እንዲሄድ ይደረጋል፣ የተወሰነው እዚህ ጋር እንዲጠብቅ ይደረጋል። ይሄ ጠላት ያለበት ሰው ተኝቶ አያድርም። ሸይጣን ለኛ ጠላታችን ነው። ሙቢን አለ እኮ ለዛው አላህ ግልጽ የሆነ ጠላታችሁ ነው። ፈተኺዱ አዱዋ አላህ ጠላት አድርጋችሁ ያዙት ብሏል አላህ።
ስለዚህ ጠላታችንን ደግሞ ጠላት አድርገን ስንይዝ መሳሪያ ተሰጥቶናል። መሳሪያ ያዙ ተብለን ተሰጥቶናል። ያንን መሳሪያ በስነ ስርዓት የሚይዘው ሰው አካሉን፣ አቅሉን፣ ገንዘቡን፣ ቤተሰቦቹን፣ ሀገሩን ሁሉ ሊጠብቅ ይችላል ከሸይጣን ተንኮል። ስለዚህ እመጣቸዋለሁ በግራ በኩልም ወላ ተጅዱ አክተረሁም ሻኪሪን አለ ሸይጣን። አብዛኛቸውን አንተን አመስጋኝ ነው አታገኛቸውም። ወማ ዩእሚኑ አክተሩሁም ኢላ ወሁም ሙሽሪኩን አለ አላህ። አብዛኛው አያምንም፣ ግታንግት ነው። በቃ አብዛኛውን አንተን አመስጋኝ ሆኖ አታገኘውም፣ ግታንግት ነው ሲሉ ሰምቼ እላለሁ ነብዬ የሚል የካፊሮችን ጎዳና ተከትሎ የሚሄድ የአይሁዳ የነሳራን ፈለግ ተከትሎ የሚሄድ ዝም ብሎ ብዥ ያለበት አደርገዋለሁ። አብዛኛው አንተን በስነ ስርዓት ባስቀምጥከውና ባመጣው ህግ ደንብ የሚያመሰግን ሆኖ አታገኝም ብሎ ዝቶ ነው የመጣው ሸይጣን። ይሄም ሱረቱል አዕራፍ 17ኛ ቁጥር ላይ ነው ያለው። ሼክ ሁሴን ምን ይላሉ? ወቀድ ራአይቱ ለኢብኑ ቀይም ይላሉ። ለኢብኑ ቀይም ተመልክቼለታለሁ ከላመን ፊ ጋያቲን ነፋሳ ጋያ ጥጋ የደረሰች ጽድት ያለች ነገር አይቼለታለሁ። እሱም በምንድን ነው? ፊ ሸርሂ መዳኺል ሸይጣን ስለ መዳኺል ሸይጣን ሲያብራራ አይቼለታለሁ ደስ የሚል ነገር ይላሉ። ወጥሩቂ ወስወሰቲሂ የሚወሰውስበት መንገድ እንዴት እንደሆነ ኢብኑ ቀይም ቁጭ አድርጎታል። ቀደም እንደነገርኳችሁ 2 ሙጀለድ አስቀምጠዋል። ኢብኑ ቀይም በዚህ ዙሪያ ዝርዝር ብትን አድርጎ ቁጭ አድርጎታል። በተለይ ይሄ ክታብ በአሁኑ ጊዜ ሊቀራ ዳዋ ሊደረግበት የሚገባ ክታብ ነው። በተለይ በዚህ በደቡቡ አካባቢ ሙስሊሙን ብዥ እንዲለበት ወይ እስልምናውን ትቶ ኩፍር ውስጥ እንዲገባ እያደረጉት ያሉ ትልቅ ጠላቶቻችን አሉ። እነዚህ ጴንጤዎች ስህር በመስራትም ይሁን ለሸይጣን የሚያስፈልገውን ነገር በማድረግም ይሁን ሴት እህቶቻችን ላይ ዝሙቶ መስራትም ይሁን ሂጃብ ገዝቶ ሙስሊም ያልሆኑ ሰዎችን አስለብሶ ቃል በመቀበልም ይሁን በማስፈራራትም ይሁን በመደብደብም ይሁን ተሰማላችሁ። በየቦታው በደንብ እየሰሩ ነው ያሉት። ይሄን በደንብ ታጥቆ ዳዕዋ የሚያደርግ ሰው ያስፈልጋል። በተለይ በዚህ በደቡቡ በኩል የበዛው ወደዚህ ነው። ስለዚህ ኢብኑ ቀይም በደንብ ሸርህ አድርጎ አስቀምጦታል። ወከይፍየት አልውቃየቱ ሚንሃ ውቃያ መጠበቅ ከዚች ከሸይጣን ተንኮልም እንዴት እንደሆነ አስቀምጦታል። በልቃል ኢብኑ ቀይም እንደውም ኢብኑ ቀይም ብሏል እና ከላመሁ الذي ياتي قريبا ኢብኑ ቀይም ያለው ንግግር ይመጣል ከዚህ ቀጥሎ ይላል። ሚዛኑን ለነፍስ ነፍሳችን የምንመዝንበት ሚዛን የምናገኝበት ነው። ወሚዛኑን ነዚኑ به الناس ሚዛንም ነው ሰዎችን የምንመዝንበት። በሸይጣን ተንኮል ተለክፈዋል አልተለከፉም። ሰዎችንም ትመዝናለህ ራስህንም የምትመዝንበትን ነገር ቁጭ አድርጓል ኢብኑ ቀይም ረሕመቱላሂ ተዓላ ዐለይህ። ወነስአሉላህ ዐዘ ወጀለ አሸናፊና ከፍ ያለውን ጌታችን እንጠይቀዋለን አይወፍቀና ሊልዐመል ቢሂ በዚህ በምናውቀው ነገር እንድንሰራ እንዲወፍቀን። ወየዒዘና ሚን ነዘጋት ሸይጣን ከሸይጣን ትንኮሳ ወሐመዛቲሂ ከልክፍቱ እንዲጠብቀን እንጠይቀዋለን። ኢነሁ ወልዩ ዛሊካ ይሄን ማድረግ የሚችል ጌታ ነው። ወልቃድሩ ዐለይሂ በዚህም ቻይ የሆነ ጌታ ነው እንጠይቀዋለን ይላል። ቃለ ኢማሙ ኢብኑ ቀይም ረሂመሁላህ ኢብኑ ቀይም ይላል ወላ ዩምኪን ሐሱ አጅናሲሂ የሸይጣን ተንኮል ይሄ ተብሎ ቁጭ ማድረግ አይቻልም። ፈድለን አን አሃዲሃ በአንድ ከማስቀመጥ እልቅ ይቅርና ይሄ ነው ተብሎ መገደብ አይቻልም። ኢዝ ኩሉ ሸርን ፊል ዓለም ሁሉም ፍትና ዓለም ላይ ፈወሰበብ ፊ ለግድያው ለዝሙቱ ለጭፍጭፉ ለዝልዛሉ ዝናብ ለመቋረጡ ጎርፍ ለመብዛቱ ለሁሉ ነገር እሱ ሰበባል እጁ አለበት። ነቢያችን አለይሂ ሰላቱ ወሰላም አላህን ማመጽ፣ ዝሙት፣ ወለድ መብላት፣ ቀጠሮ ማፍረስ፣ ፋህሻ ሲበዛ አደጋዎች ይመጣሉ ብሏል። በል እንደውም ነቢዩ አለይሂ ሰላቱ ወሰላም አላህ ቃል ገብቶልኛል ካሉት አንደኛው ኡማይን በአንድ ላይ እንዳያጠፋው ስላሉ እንጂ ከዚህ በፊት የነበሩ ነቢያቶች ጋር የሚሰራው ስራ እኮ ሁሉም አለኛ ጋር ተሰብስቦ ልዋጡ ብትን ይሄው ብቅ ብሏል። በል እንደውም ፊት ለፊት ቴሌቪዥን ላይ ቀርቦ የእንኳን ደስ አላችሁ ወይንም ደግሞ የእንኳን አደረሳችሁ ቀን እየተከበረ አይደል? በል በየሀገሩ ይሄ ልዋጥ የሚል ሴት ወንድ ለወንድ እንዲጋባ በል እንደውም አውሮፓ አሁን ወደ አውሮፓ ስትሄዱ አንተ አንቺ ማለት ያስከስሳል። ማንን የወለድከውን ልጅ
18 ዓመት እስከሚሞላው ድረስ አንተ ብለህ ስም አታወጣለትም፣ አንቺ ብለህ ስም አታወጣ፣ ያስከስሳል። ለምን ይመርጣል እሱ? ከዛ በኋላ ከ18 ዓመት በኋላ ምርጫ ይቀርብለታል። ሴት ትሆናለህ ወይስ ወንድ? በእኛ ሀገርም ብቅ እያለ አይደል እንዴ? ምልክቶቹም ብቅ ማለት ከጀመሩ እኮ ቆይቷል። ቃሪያ ሱሪ የማን ነው? የጌዮች እኮ ነው። ታውቃላችሁ አይደል? ሱሪን ቀበቶ ዝቅ አድርጎ ከኋላ ሰውነትን እያሳዩ መሄድ የማን እንደሆነ ታውቃላችሁ? ልዋጥ የሚሰሩ ሰዎች ተግባር። ጫማ ስር ትንሽ ምትለበስ ካልሲ ያለች ትንሽ ማትታይ የማን እንደሆነች ታውቃላችሁ? የእነዚህ ሰዎች እኮ ናት። ተግባራቸው እኮ ገብቷል እኮ እኛ ከተወረወረልን እኮ ቆይቷል፣ ከተሰጠን ቆይቷል። ይሄው ነብዩ አለይሂ ሰላቱ ወሰላም አላህ በአንድ ላይ አመድ እንዳያደርግ ቃል ገብቶልኛል ስላሉ እንጂ ልዋጡ ብትል አለ፣ ሚዛን ማግደሉ ብትል አለ፣ በአላህ ላይ ማጋራቱ ብትል አለ። ምን የሌለ ነገር አለው? ሁሉም አለ። ግን ለነብዩ ቃል ስለገባላቸው ቀስ አድርጎ ነው የሚጨፈጭፍ፣ ቀስ አድርጎ ያረግፈዋል። በቃ ቀስ አድርጎ። ስለዚህ አውሮፓ አካባቢ ልጅን ስም አወጣለው ካልክ ትታሰራል፣ አይወጣም። አብዛኞቹ እንደ እንስሳ ነው የሚኖሩት። በቅርብ ጊዜ የተመለከትኩት ጀርመን ሀገር ሄጄ ነበር። አብዛኛው ሴቶች አብዛኛው ከመቶ 90% ውሻ አቅፎ ነው የሚዞሩት። ውሻ ይወዳሉ፣ ያሳድጋሉ። ልጅስ ለመንግስት ወይ በስደት የገቡ ልጆችን መንግስት የሚያሳድጋቸው ወይ በየመንገዱ ተወልዶ የተጣሉ መንግስት ያሳደጋቸውን ልጅ ስጠኝ ያሉ ይለምናል። ለምንድን ነው? መውለድ አይፈልጉም። መውለድን ይፈራል። يخربون بيوتهم بأيديهم وأيدي المؤمنين على الله። ዘር አልባ ዘራቸው የተቋረጠ ያደርጋሉ። ራሳቸው ውሻ ይዞ ይዞራል። በየመንገዱ ውሻቸውን ይስማል። በል በየቲክቶክ በየዩቲዩብ በየምኑ ውሻ አቅፎ ሲተኙ ያሳያል። ውሻ አልጋ ላይ ሲያስተኙ ያሳያል። የውሻ ልጅ ጡጦ እያጠቡ እያሳደጉ ያሳያል። አቅላቸው ግልብጥብጥ ያደርጋል። ይሄም የሸይጣን እጅ አለበት። ትምህርት ብትል ዶክተር፣ ሴቷም ዶክተር ነች። ዶክተር ወደ እምነታቸው ጋር ብትመጣ ግን ዜሮ። ያንተ የ5 ዓመት ልጅ ሰው አጠገብ እዚህ ጋር ራቁትሽ ግቢ ብትላት ትገባለች? እነሱ ራቁታቸውን ይሄዳሉ። ምንም ችግር የለባቸው። በሂማ ናቸው። ወደ እንስሳነት ተቀይረዋል። በልሁም አደላላቸው እኮ አላህ። ከእንስሳም እንደውም የባሱ ናቸው አላለም እንዴ? የባሱ ናቸው። አገር ቤት አይታችሁ ከሆነ እንደው አንዳንድ ግራ የገባቸው እንስሳዎች ካልሆኑ በስተቀር የሚሸኑት የሚታሰሩበት ቦታ ላይ የታሰሩበትን ገመድ ቆርጦ ዙሮ ያድራሉ። አንዳንድ እንስሳዎች ላሞች ልክ መሽናት ሲፈልጉ ዙሮ ገብቶ ይሸናል። ይሄ መገደብ ይቅርና ዓለም ላይ ያለው ሸር ሰበቡ እሱ ነው። ወላኪን ينحصر شره አለ። ነገር ግን ሸሩ ይገደባል አለ። في 6 أجناس በስድስት ነገር አንኳር ነጥቦች ይገደባሉ አለ። በዓለም ሸሩ ተሰራጭቷል። ሸሩን መገደብ አንችልም። አንድ ከመናገር ይልቅ ግን በስድስት አንኳር ነጥቦች ይጠቀሳሉ ይላል። لا يزال ببني آدم በበኒ አደም ጥረት ከማድረግ አይወገድም حتى ينال منها واحدا አንዷን እስከሚያገኝ ድረስ ጥረት ከማድረግ አይወገድም። አው አክተር ወይ ከነዚህ ከተጠቀሱት ነገሮች አንድ ወይንም ደግሞ ከዛ በላይ እስኪያገኝ ድረስ ጥረት ያደርጋል ሸይጣን። الشر الأول የመጀመሪያው ሸር ተንኮል ሸሩ الكفر የክህደት ነው። የመጀመሪያው ስራ የሚሰራው ኩፍር ላይ ነው። በቃ የመጀመሪያው ስራው የመጀመሪያው ሐሳቡና ፍላጎቱ ሰውን ማክፈር ነው የሚፈልገው። ለዛ ነው የሙስሊም ዳይዎች በአላህ አታጋሩ እያሉ ትንድካ ውስጥ የሚገቡት። እትግያ እድሜ ትጨርሳለህ አታጋሩ እያሉ መሐመድ ኢብኑ አብዱልዋሃብ ምን ያህል ጊዜ ነው የፈጀበት? አዛ ሲያደርጉት ሲወጣ ሲወርድ አላህ ደግሞ ብሎ በሰዓቱ የነበረው ሳውዲ ላይ የነበረውን መሪ አገራለትና አገዙት፣ ከጎኑ ቆሙለት። ነብዩ ሙሐመድ አለይሂ ሰላቱ ወሰላም 10 ዓመት መካ ላይ ቁሉ ላ ኢላሃ ኢላላህ ትፍሉን ሲሉ ቆይቶ ከዛም ወደ መዲና ተሰዶ ከመዲና እንደገና መዲናን አጽድቶ ጓዶቻቸውን ይዞ መካን አስከፍቶ ገብቶ ጣጉታቶችን አርግፎ አላህን ለማምለክ ምቹ አድርጎ እስልምናን የበላይ አድርጎ ከሞቱ በኋላ መልሶ አመጣው ያን ሽርክ። በየጊዜው የነበሩ ዓሊሞች ይታገላሉ እንደዚህ። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም በእያንዳንዱ ክፍለ ጊዜ አላህ የዚህን ዲን ጉዳይ የሚጀድድን ጀግና ያመጣል። ሽርክን ቢገረሰስ ስልጤ 100% ሙስሊም ነው ይባላል። ጉራጌም አብዛኛው ከ175% ሙስሊም ነው ይባላል። ግን
ስልጤ መሃል ላይ ሸይጣን የሚመለኩ ነገሮችን አስቀምጧል። የት አስቀምጧል? አልከሶን አስቀምጧል። ሀጃልዩን አስቀምጧል። ሶርጋን የሚባል አስቀምጧል። ሰይደባድር የሚባል አስቀምጧል። ይሄ ሁሉ ስልጤ ውስጥ ያለ ነው። እዚህ ውስጥ ያሉ ሰዎች የሽርክ ከረጢቶች ናቸው። ከረጢት የትኛው ጀግና ነው አልከሶ ገብቶ በሽር ብሎ የሚጠራው? ይፈነክቱታል። እዛ ድብን ነው የሚያደርጉ። በል በሺረን የሚለው ቁርአን ሶማን ወነዚራ ብሎ ነው የሚቀሩት። ሶማን ወነዚራ ብሎ ነው የሚቀር። ስማቸው አይጠራም። ቃቡል አካባቢ ሐጂ አህመድ የሚባሉ ሰውዬ ነበሩ። የአካባቢው ትልቅ ሽማግሌ ናቸው። ባለሀብትም ናቸው። እቺን የተፈነከትኳትን አይተሃታል አሉኝ። መጀመሪያ እሳቸው አስቸጋሪ ነበሩ። ልጃቸው ሐጅ ወስዷቸው ተስተካክሎ መጥቶ ነው ሳየው እንዲህ የተሰነጠቀ ነገር አላቸው። አየሁት አልኳቸው። የእናንተ ሀገር ሰው ነው የፈነከተኝ አሉ። እንዴት ፈነከተውት ስል አልከሶ ገብቼ አላቀም አሉ። ቁርአኑን ተር ያረኩት ይቀራሉ ሰውየው። በሺር የሚለው ጋር ስደርስ አንዱ አንስቶ እንዲህ ሰነጠቀኛል። እንዲህ ሳይ ደም ነው ፈሰለ። አይቀራም እዛ ሶማ ወነዚራ ብለህ ነው የምትቀረው። ይሄ እናንተ ጋር የተፈነከትኩት ነው። ግን እኔም ፈግቼ ነው የመጣሁት አሉ። ይዛን በዛችሁ ተቀብዬ ራሱንም ፈነከትኩታል። ትልቅ አባት ናቸው። ሐጅ ሲሄዱ ሐራም ሲገቡ ጧፍ ነው የሚደረገው። ሰላት ሲሰገድ አልহামዱሊላህ ተብሎ ነው የሚጀመረው። ከሰላት በኋላ ዱዓ የለም። ሁዝቤ ያ ረሱላህ የለም። ናይ በሉኝ መዲና የለም። ይውሰዱኝ መዲና የለም። አባብዬ የለም። አይቶ መጥቶ እንደው ዳዋ ማድረጉ እንኳን ባይፈልጉ አገር ቤት ይቅርብኝ ብሎ አዲስ አበባ ቁጫ። አገር ቤት ከሄድኩኝ ከአገር ቤት ቃልቾች ጋር እነካካለሁ አለ። ስልጤ ላይ መሃል ላይ አምጥቶ የመጀመሪያ ሸሩ ኩፍር ነው። በቃ እያንዳንዱ ዳይ እያንዳንዱ ዓሊም እያንዳንዱ ለእስላም እጠቅማለሁ ያለ ሰው መጀመሪያ ሙስሊሙን ከዚህ ከሸይጣን ከመጀመሪያ ተንኮሉ ነው የሚያስጠነቅቀው። ሌላ ደበስደበሰ ከሆነ ፋይዳ የለው። በል ዳዋውን አላህ በረካ ያርግላቸው። ሽርክ እያሻረኩ ሰላክ ስገዱ፣ ሽርክ እያሻረኩ ሐጅ አድርጉ፣ ሽርክ እያሻረኩ ሰደቃ ስጡ፣ ሽርክ እያሻረኩ ዘካ አውጡ፣ ሽርክ እያሻረኩ ልብሱን አሳጥሩ፣ ሽርክ እያሻረኩ ጺሞትን አሳድጉ። አላህ በረካ ያርግልን። እንደዚህ አይነት ዳዋ የምታደርግ ከሆነ የመጀመሪያው ሽርክ መወገድ አለበት። ሽርካቸውን ይዞ ቀብር ውስጥ ከገቡ መፍትሄ አለው እንዴ? የለም። የመጀመሪያው የሸይጣን ስራው ሽርክ ላይ ወስዶ ግብ አድርጎ ማስቀመጥ ነው። በቃ ይሄው ሙስሊሙ ላይ እንዴት እንደሚጫወትበት ሄዱ። ጉራጌ እዚህ በእናንተ በኩል ሰይድ ሰልማን ይባላል። እዚሁ 5ኛ ኸሊፋ ነኝ ይላል ሲፈልግ። እዚሁ አለ እዚሁ። በል እንደውም ባለፈው ከዚህ መስጊድ ወጥቼ እዛ ጋር ሲሄድ በመደዳ ነው የአብሬት ኮፊል ለብሶ እቃቸውን ይዞ ትራፊክ መኪና አስቁሞ ያሳልፋቸዋል። ከየት እየመጡ ነው? ከሊቃ አባቶች አንዱ አይናቸው ጠፍቶ አንዱ የሚያበራ ፊታቸው የተጨማደደ ኮፊያ የለበሱ አካላቸው ጉስቁል ያለ የሽርክ ኮፊያ ለብሶ ግር ብሎ ሲሄዱ ትራፊክ መኪና አስቁሞ ያሳልፋቸው። ከየት እየመጡ ነው? ከሽርክ ቤት። ይሄን እያየክ ሰውን ትሸውዳለህ። ደዩስ ነህ አንተ። በሙስሊሙ ደም የምትቀልድ በሙስሊሙ ህይወት ላይ የምትቀልድ ነህ እንጂ እኮ መጀመሪያ ሽርክ እኮ ነብዩ አለይሂ ሰላቱ ሰላም 10 ዓመት ሰላት፣ ዘካ፣ ሐጅ ብሏሉ እንዴ? አላሉም? ቁሉ ላኢላሃ ኢላላህ ቱፍሊሁ፣ ላኢላሃ ኢላላህ ብሎ ትድናላችኋል። ላጎታቸው ያሚ ቁል ላኢላሃ ኢላላህ ወሐጁ ለከ ቢሃ ኢንደላህ አሉት እኮ። ላኢላሃ ኢላላህ በና ሂድልኝ በአላህ እባክህን አሉት ነብዩ አለይሂ ሰላቱ ሰላም። አላህ ዘንድ ይከራከርልሃል አለለም አለ። ኢነከ ላ ተህዲ መን አህበብተ ወላኪነላህ የህዲ መን የሻእ አላህ። ታገሉ ነብዩ፣ ታገሉ እስከ ጥግ ድረስ ታገሉ። ነብዩ ልጄ ወይ አክስቴ ወይ አጎቴ ወይ እናንተ ዛሬ አንድ ቀን ስለ ተውሂድ ተናገርክ አበቃ። ከዛ በኋላ ካባ ለብሰ ቲቪ ላይ ረቃይቀል ቁሉብ ታወራለህ። አላህ በረካ ያርግልህ። ይሄ ሙስሊሙን መሸወድ ነው፣ ወላሂ መሸወድ ነው። የመጀመሪያው የሸይጣን ሸሩ ኢብኑ ቀይም ሲጠቅስ ይኸው የሰለፊያ ሊሞች ይባቸው የመጀመሪያ አህለ ሱና የሚታወቁበት በምን ላይ ትኩረት ያደርጋሉ? ሽርክ ላይ ትኩረት ያደርጋሉ። አህለ ሱናዎች መታወቂያቸው ነች። በቃች የሙብተዲ ረቃይቀል ቁሉብ ነው መታወቂያቸው አይደል? ሁሉም ከድሮም ጀምሮ ረቃይቀል ቁሉብ መንሰለል በርደይኒ ደኸለል ጀነ። ሐዲሱ እኮ ሙተፈቅ እኮ ነው። ቡኻሪና ሙስሊም የዘገቡት እኮ። ሁለት የብርዳማ ሰላት የሰገደ ሰው ጀነት ይገባል። አዎ ይገባል። ምን ካለው? ተውሂድ ካለው። ተውሂድ ሳይኖር ጀነት ይገባለው? የጀነት ደጅ አትደርስም፣ ወላሂ አትደርስም። ተውሂድ ካለው መንሰለል በርደይኒ ደኸለል ጀነ ትገባል። አማ ሲፈቱ ውስጥ ተብሎ የሚያስቀምጡት ክታብ አይታችሁ ታላሪ የሞኝ ክታብ የሞኝ ህፃን ልጅ ማይጽፈው ሲፈቱ ውስጥ የሰሃቦች ሲፋ ብሎ ዚያራ ጀውላ እሺ መቃሚ እንትቃሊ ሌላስ
ታሊም ተውሂድ ማፊ የፍርዓውን ተውሂድ እንኳን የለም። የፍርዓውን ተውሂድ ፍርዓውን አምኛለሁ አላለም። ውሃ ውስጥ ሲገባ ገርገራ ሲይዘው አምኛለሁ አለ። አሁን አይሆንም አለው እኮ አላህ። የፍርዓውን ተውሂድ እንኳን የለም እዛ ላይ። ዝም ብሎ እስላምን የማያውቅ ክታብ አዘጋጅቶ ህፃን ልጅ የሚስቅበት ክታብ ያዘጋጃል። ይሄው የአህለ ሱና ዓሊሞች በሸይጣን በኩልና ተውሂድን ያስቀድሙልሃል፣ በሙብተዲ በኩልና ተውሂድን ያስቀድሙልሃል፣ በካፊር በኩልና ተውሂድን ያስቀድሙልሃል። አረ በመዲና በኩልምና ተውሂድን ነው የሚያስቀድሙት። በመካ በኩልምና ዑመር ወላሂ አለ። ይኸው ሀጀር አልአስወድ አላህ ይወፍቃችሁ ታዩታላችሁ። ወላሂ አለ እኔ አውቃለሁ አነከ ሀጀር አለው። ይሄ ድንጋይ ነው አውቃለሁ አለው። ላተንፋ ወላ ተዱር አለው። ይኸው ኢማን ተውሂድ እንደዚህ ነው። በቃ ድንጋይ ነው መጥቀም መጉዳት አይችልም፣ ግን ነብዩ ስለሳሙ ብቻ ነው የምስመው አለ። ይኸው አቂዳ እንደዚህ። አማ ሱፊዮች አላያችሁም? ቴሌቪዥን ላይ የካባው የለበሰው ጨርቁን መሳም መንጠልጠል የለም። ይሄ ቢዳው እኮ ካባው ላይ ይንጠለጠላል፣ ጨርቁን ይሄን ይቀባል፣ ዙሪያው ተንጠልጥሎ እጃቸውን እንደዚህ አድርጎ ፖሊስ ይገፋል፣ ይመለሳል። የትኛውን ገፍተት ጨርሷል? የትኛውን በል። እንደውም አንድ ጊዜ ምን አየው? ሰፋና መርዋ ጣራው ዝቅ ያለ አንድ ፓኪስታናዊ መጣና አለ። ሁሉም ተከትሎት ይስማሉ። ይሄ ጅዳ ላይ ደራጃ የሚባል ቦታ አለ። ደራጃ የሚባል ቦታ የድሮ ትልቅ ሳይክል እኮ ነው። ትልቅ ሳይክል ከነ ምስሉ እዛ ተንጠልጥሏል። የነብዩላህ አደም ሳይክል ነው። ወላሂ ሐጅ ምን ያደርግላቸዋል? ለምን ወጪ ያወጣሉ የምትሏቸው ሰዎች እኮ ነው እዛ የምታገኙት። ምን ያደርጋል ሐጅ? ተውሂድ ሳይኖር ሐጅ መቃሙ ኢብራሂም እዛው ነው የሚውሉት እንጂ እዛው ነው የሚውሉት። በቃ ይስማል፣ ይተሻሻል፣ ፖሊስ ይከለክላል፣ ሙጠዋዎቹ ይከለክላሉ፣ ምን ይላሉ፣ አይሰሟቸው። ወፋፍራ ሙብተዲዎች አሉ፣ ገፍቶ ነው የሚገቡት። በቃ ገፍቶ አቸላቸው። ለካባ ነው እንደምንሰግደው ዙራችሁ ስገዱ ስላለን ብቻ እኮ ነው የምንሰግደው። ከካባ በፊት ወዴት ነበር የሚሰገደው? ወደ ቤተል መቅዲስ ዙርና ወደ ካባ ስገድ አላቸው። ዙረን እንሰግዳለን። በቃ ይሄ ነው እንጂ ከድንጋይ ከጫጩት ጉጉት የአገር ቤት ጉጉት አለች አይደል? ጉጉት ማታ ማታ የምትመጣው እሷ መጣ እኮ ስትል ትልቅ ሰው ሊሞት ነው ይላል። ትልቅ ሰው ጥቁር ውሻ ብሎ ወደ ላይ ሰው ሊሞት ነው ይላል። እንዲህ አይነት ሰው ሐጅ ቢያደርግ ምን ያደርጋል? ምን ያደርግ? ወላሂ ምን ያደርጋል? ሐጅ ቢያደርግ። በተለይ ዘንድሮ የኢኽዋኖች ሸር ሚና ድንኳን ውስጥ ሱፊይ ተብሊግ ሁሉም በየፊናው በየድንካኑ ማይክ ይዞ ዳዋ ያደርግ ነበር ድሮ። አህለ ሱናው ስለ ተውሂድ፣ ሱፊዮቹ ስለ ሱፊይነት፣ ተብሊግ ስለ ተብሊግነት ያወሩ ነበር። ዘንድሮ አንድ ሰው ስለ ሐጅ አህካም ካልሆነ በስተቀረ ማውራት አይችልም ብሎ ዘጉት ኢኽዋኖች። ቃተለሁሙላህ። ዘንድሮ ዘጉት። ምን አዘጋጅተዋል? ከጅዳ ከመዲና ከሪያድ የኢኽዋን ልጆችን ሰብስቦ ሐጅ እናስደርጋቸዋለን ብሎ አምጥቷቸው ረቃ አይቀልቁሉ ብቻ ረቃ አይቀልቁሉ። በል ወላሂ መሐመድ ፈረጅ ምን አለ? እኔ የነበርኩበት ድንኳን ውስጥ ነው የነበረው። ስለ ሐጅ መቃሰዱል ሐጅ ዘረዘረና ተውሂድ አራተኛው ብሎ ያስቀመጠላቸው። ወላሂ ነው የምላቸው። ለበይክ አላሁመ ለበይክ ላ ሸሪከ ለክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ምንድን ነች? የምን ቃል ነች? የተውሂድ ቃል። እሺ ብያለሁ፣ እሺ ማለት ነው። ለአንተ አጋሪም የለህም ብሎ እኮ ነው የሚነሳው ሐጅ ሲነሳ። ከዛ ሲሄድስ ለበይክ አላሁመ ለበይክ እያለ ካለበት ቦታ ሐረም እስኪደርስ ድረስ ይላል። ልክ ሐረም መስጂድ ሲደርስ ነው የሚያቆመው። ሐጅ ደግሞ ነይቶ ወደ ሚና ሲሄድ ይጀምራል። አረፋ ቁሞ ሙዝደሊፋ አድሮ መጥቶ ጀመራት እስኪወረውር ድረስ ይህን ዝክር ነው የሚለው። ከዛ በኋላ ይቀየራል። ወላሂ የሐጅ መቃሲድ ብሎ አራተኛውን ተውሂድ አላቸው። በጆሮ የሰማሁት እንደው ይሄ ሰውዬ አሁን ባናግረው ግርግር ሊነሳ ነው። ቡድኖቹ ከቦታል። እሱም እንዲህ ብሎ እያየኝ ነው። ከዛ ይሄ ሰውዬ ተሳስቶ ይሆናል እንዴ ብዬ ተኛው። እያየኝ ነው። ተነሳው፣ ወጣው፣ ገባው፣ ሄደ። ምን ቢያደርግ ጥሩ ነው? በማግስቱ መጣና የትናንቱን ዳዕዋ ነጥብ ቁጭ የሚያደርግልኝ ማን ነው አላቸው። ተልቂል ሊያደርግ ማለት ነው። ከሐጅ ከሚፈለጉ ነገሮች ዘረዘረና አራተኛው ሐጅ ሲለው ኦኬ አለ። በቃ ትክክል ብለሃል አለ። የዛኔ በቃ ከዛ በኋላ ደግሞ የውመ ነህር የእርድ ቀን አረፋ ትቆማለህ። ሙዝደሊፋ አድረህ የእርዱ ቀን ጀመራት ጋር ምን ቢል ጥሩ ነው? ለአረቦች እኮ ነው ዳዋ የሚያደርገው። እዚች ጋር እንትን አድርገዋል ለቲቪ ቀረጻ። አረቦች ነው ያሉት። ሀበሻ የሚባል የለም። ሽወዳ ሌብነት ሲሰሩ የመጀመሪያው ሐጅ የተመሰረተበት ተውሂድ ነው ይላል። ለአረቦች እኮ ነው።
በአማርኛ የሚያወራቸው እንዴት እንደሚሸውድ ወላሂ ቁማር እኮ ነው የሚጫወቱት። የመርካቶ ቁማር የሚጫወተው እንዳያናድ በምንድነው ጉዳት የሚያመጣበት? በዱንያ ነው አይደል? ኪስ ገብቶ የሚሰርቀው እንዳያናድ ምንድነው የሚሰርቀው? ገንዘብ። ወላሂ እነዚህ ሰዎች እኮ እስልምናን እኮ ነው የሚሰርቁት። እዛ አህባሽ አለ፣ ሱሩሪ ያለ፣ ቁጥቢ ያለ፣ ተብሊግ ያለ፣ ሰለፊ ያለ ሁሉም ስላል ኩሉና ሱፊ ኩሉና ኢኽዋ ብሏቸው ጀመራል ጋር ሲሄድ ለቲቪ ሊቀርጽበት ሲል የመጀመሪያው የሐጅ እንትን ተውሂድ ነው ይላቸዋል። ከምን ልጀምርላችሁ? ለበይከ አላሁመ ለበይከ ላ ሸሪከ ለክ እያለ ወላሂ ተገርሜ አዘንኩ፣ በጣም አዘንኩ። ይሄው የሱና ዓሊምና የሙብተዲዎችን ለይልኝ። በቃ እንደዚህ ብን መስዑዶችም እዛው ነው ያሉት። የነሱ ተውሂድ ደግሞ አይለይም፣ ዝም ብሎ ነው። አሁን አቁመዋል። በቃ ይሄ አብሬት አልከሶ ሰርኳል። ከቻላችሁ እየጻፋችሁ አስተምሯቸው ወላጆቻችሁ። ጀበና ይሄ ጥቁሩ ስትገዢው ቀይ የነበረው እሳት ስታነጅበት ደግሞ ወደ ጥቁርነት የተቀየረው፣ ከዛ ቡና ለማፍላት ስትይ ደግሞ እህለ ጨምረሽ አግብረሽ ከዛ በኋላ ውሃ ጨምረሽ እንደገና ክዳን አድርገሽለት ስታፈይበት የነበረው ጀበና አይጠቅምሽም። አብራር አላት በደንብ። ጀበና ማምለክ አይቻልም የምትላቸው ጀበና ብቻ ስትላቸው እንደሆነ ታውቃለህ? ዝም ብሎ ቤት የሚፈናው ቡና፣ ይሄ እስቲንጃ ሳያደርጉ ጧሃራ አድርጎ ውዱ ሳያደርጉ የሚያፈሉት ቡና ይመስላቸዋል ጀበና ስትላቸው። የሼኮቹ አይመለከትም ነው የሚሉት። በደንብ ካልነገርካቸው እንደዚህ ፈት አድርገህ ከዛልክ እየጻፍክ አስተምር። እነሱ አይቻልም ነው የሚሉት። ስለዚህ የመጀመሪያው ሸሩል ኩፍር ወሽርክ በአላህ ላይ ማጋራት፣ ሙዓዳቱላሂና ወረሱሊ አላህን ጠላት አድርጎ መያዝና መልእክተኛውን ጠላት አድርጎ መያዝ ነው የመጀመሪያው ስራው። ፈይዛ ዘፈረ ቢዛልክ ዘፈረ አይ ወጀደ፣ ይሄን ካገኘ ሽርክና ሙዓዳውን ካገኘ ምን ኢብኒ አደም ከበኒ አደም ካገኘ በረዳ አኒኑሁ የሚያቃስተው ነገር ይቆምለታል። በቃ ወስተራህ ያገኛል። በቃ ሸይጣን የሚታገለው ትግሉ ይቀንስለታል። ሚን ታቢሂ ማሁ ከሰውየው ጋር መቸገሩ በቃ ያቆምለታል። በቃ ሽርክ ላይ ወስዶ ጣል አይደል? ከዛ በኋላ ምን ይፈልጋል? ሙሽሪክ የሆነ ሰው ስለ ሽርኩ ትነግረዋለህ እንጂ ስለ ዝሙት አትነግረው። ኢነላህ ላ የግፍሩ አን ዩሽረከ ቢሂ ወየግፍሩ ማ ዱነ ዛሊከ ሊመን የሻእ። አላህ ሽርክን አይምርም። ከሽርክ ውጭ ያለው እኮ ማንም ይችላል። ጀሃነም ከመቅመሱ በፊት ሊድን ይችላል። ስርዓት እኮ ገመዱ ያለችው ጀሃነም ላይ ነች፣ እንደዚህ ተዘርግታ ያለችው። ከስር ጀሃነም ነው፣ ከላይ ተዘርግታለች አይደል? ከሴፍ የሰላች ከፀጉር የቀጠረች ነች አይደል? በዛ ላይ እኮ ነው ሰው የሚያልፍ። ተመልከት፣ ያ ጭንቅ ያ ጉዳጉድ አለ እኮ። ነብዩ አለይሂ ሰላቱ ሰላም ደረጃ አስቀምጡ። የተወሰነው እንደ ሽጉታ፣ የተወሰነው እንደ መብረቅ፣ የተወሰነው እንደ ንፋስ፣ የተወሰነው እንደ ጥሩ ጋላቢ፣ የተወሰነው እንደ ጥሩ ራጭ፣ የተወሰነው ተራማጅ፣ የተወሰነው እየተፈዋቀቀ፣ የተወሰነው ደግሞ እየተቦጨቀ ያልፋል። አላህ ሳይነኩ ከሚያልፉት ያደርገን። የተወሰነው ደግሞ ቦጨቅ ያደረግና ጀሃነም ላይ ይወረወራል። ሽርክ ይዞ የሞተ ሰው ሰላዋትን ብትል ድቤ ብትቀጠቅጥ፣ አርባ ብታከብርለት፣ በሬ ብታርድለት፣ ሐጅ ብታረግለት ማይንፋ አይጠቅም። ይሄ ቢሆን ኖሮ የነብዩ አጎት ይተርፍ ነበር። ይሄ ቢሆን ኖሮ ከነብዩ ጎን ቆሞ አብሽር ሲላቸው የነበረው ሰው ይተርፍ ነበር። ግን አልተረፈም። ለዛ ነው ነብዩ አለይሂ ሰላቱ ሰላም ቀላሏ ጀሃነም ለኔ አጎት ተሰጠችዋል። ምን አይነት ጀሃነም? ሁለት ተረከዞቹ መካከል የጀሃነም ፊም ተተክሎለታል። ራሱን ተከተካላሉ ነብዩ አለይሂ ሰላቱ ሰላም። ሽርክ ያለበት ሰው አበደን አይማርም፣ አይሰገድበት፣ ከሙስሊም መቃብር አይቀበር፣ ዱዓ አይደረግለት፣ ኸይር አይከጀልለት። አማ ማሲያ ላይ የነበረ አቂዳ ይዞ ወደ አኺራ የተሸጋገረ ሰው ለዚህ ነው አህለ ሱናዎች ሱንይ ሆኖ ፋሲቅ የሆነ ሰው ቀብሩ ኑር ነው ይላል። ሙብተዲ ሆኖ አቢድ የሆነ ሰው ቀብሩ እሳት ነው ይላል። ረባብሾት ነው ሄደው ሽርኩን ምኑን ሲያጨማልቅ ተረምስ ያረጉ ነው ሄደው። ስለዚህ وهو الاول ما يريد የመጀመሪያው ሽርኳን ነው የሚፈልገው። ما يريد من العبد ከባሪያው فلا يزال به حتى ينال منه አይወገድም ከሱ እቺን እስከሚያገኝ ድረስ። فاذا نال ذلك ታግሎ አላህ ይጠብቀን። ኩፍር ላይ ሽርክ ላይ መጣለን ካገኘ ሰየረሁ ሚን ጁንዲህ ያለ ከወታደሮቹ ጋር ያደርገዋል። ዋስከሪሂ ካምፕ ውስጥ አስገብቶ ጨረሰ፣ ወደ ሌላ ቦታ ይራመዳል። ወስተናበሁ አልአምሳሊ በል እንደውም ሌላውን ስራ እንዲሰራ እስትናበ በቃ ምትክ ያደርገዋል። በቃ ዋሽካሊ እሱን ለሚመስሉ ሰዎች ይሄን ስራ እንዲሰራ ያደርገዋል። ፈሳራ ሚን ዱዓቲል ኢብሊስ ከዛ በኋላ የኢብሊስ ዳይ ሆኖ ይቀራል። በቃ የኢብሊስ ዳይ ይሆናል። ወንዋቢሂ ምትኩም ይሆናል። ከዛ በኋላ በቃ አንተ ዳዋ ስታደርግ መስጊድ ላይ ቆሞ ሽንጡን ገትሮ አልከሴን አትንካ የሚለው እዚሁ መስጊድ ውስጥ አለ። ማን አስቀምጦታል? ሸይጣን አስቀምጦታል እዚሁ መስጊድ ውስጥ። ምትኩ ነው፣ እሱ ነው የሚጋፈጥለት። ከዛ በኋላ እሱ ሌላ ቦታ ነው ያለው። በቃ
يأيس منه كسو تسفى كقرنة من ذلك بزي نجر وكان ممن سبق له الإسلام الذي سويه اسلمنا يصدق لك كهونا في بطن أمه بناته وسط إيال الله اسلمنا يصدق لك كهونا نقله إلى مرتبة الثانية ودولتنا درجة نسوال دوم عندنا وجه رسالة ودولتنا نسوال بك شرك تاغلو هل تساكالت مارن تسفاي قرط اما شيطان تسفاي قرط مكو ايه እኛ ዳዕዋ ስናደርግ የሆነ በዚህም ትንሽ የፍትና ስትመጣብን ወዝርስ ፈልገን ተስፋ ቆርጠን እንሄዳለን አይደል ሸይጣን አበደን ተስፋ ይቆርጥ በዱንያ ብቻ ነው እንዴ አኺራም እኮ ብቅልልሃል فلا تلوموني ولوموا انفسكم እያለ ኹጥባ ያደርጋል የቂያማ ቀን አላህ ቃል ኪዳን ገባላችሁ እኔም ገባሁላችሁ فاخلفتكم ይላል በቃ እኔ አፍርሻለሁ ምን ታመጣለህ ያላህ ቃል ኪዳን እንድታፈርሱ አደረኳችሁ አዘናዋችሁ فلا تلوموني ولوموا انفسكم ይላል እኔን አትውቀሱ ራሳችሁን ውቀሱ ነው የሚለው አላስገደድኩ የትኛው መከላከያ አምጥቼ ነው ያስገደድኩ የትኛው ፓርላማ ላይ ነው ህግን አዝልቄ ይሄን ካልሰራ የሞት ፍርድ እንዲፈረድበት ያልኩት ጠቆም ማረኮ ተከተልክ አንተ ምንን ምትረዳ አይደለም እኔ ማረዳም አብረን ጀሃነም እንወረድ እንጂ አትረብሽ ነው የሚለው እዛ አዋርዶ ቂያማም ቀን ብቅ ይላል ቂያማ ነኡዙ ቢላህ አላህ ይጠብቀን